እግዚአብሔር አምላክ ስሙ ለዘላለም ይከበርና የተመሰገነ ይሁን። የእግዚአብሔር ቃል ክብር አለው። የእግዚአብሔር ቃል ያላመኑት እንዲያምኑ ያደርጋል። የእግዚአብሔር ቃል የተሰበረውን ልብ ይጠግናል። የእግዚአብሔር ቃል ጉድለታችንን ይሞላል። የእግዚአብሔር ቃል እንደ ተራራ ከፍ ያለውንና አልሰበርም ያለውን ዝቅ ያደርጋል። የእግዚአብሔር ቃል ህመማችንን ያክማል። የእግዚአብሔር ቃል መጠራጠርን አስወግዶ በፍጹም እምነት ይሞላል። የእግዚአብሔር ቃል አይደለም ምድራዊ ለሰማያዊ ሕይወት እንድንዘጋጅ ያደርገናል። ስለዚህ የእግዚአብሔር ቃል ሊከበር ይገባል። ትልቁ ነገር መመረጥ አይደለም፣ በተመረጡበት ሰርቶ ውጤታማ መሆን መቻል ነው። ፍሬ ማፍራት ነው። ሁላችንንም መርጦናል። ለሁላችንም ደሙን አፍሷል። ለሁላችንም ስጋውን ቆርሷል። ስንቶቻችን ግን በቆምንበት ዓላማ ጸንተናል? ስንቶቻችን በሃይማኖት ጸንተን እንገኛለን? ስንቶቻችን ፍሬ አፍርተናል? ስንቶቻችን እውነተኛ ክርስቲያኖች ሆነናል? ስንቶቻችን ለአገልግሎት እንተጋለን? ዋናው ይሄ ነው። ከነሱ መካከል ስሙ ገኖ የወጣው የክርስቶስ እውነተኛ ወታደር እውነተኛ አርበኛ የሆነው እስከ ሞት ድረስ የታገለውና ብዙዎችን ነፍሳት በወንጌል መረብ አጥምዶ ለዘላለም ሕይወት ያበቃው ግን ማን ብቻ ነው? ማን ነው? ቅዱስ ማን? አትሰሙ። ማን ያልኳችሁ? ማን ነው? ቅዱስ እስጢፋኖስ ብቻ ነው። ተመልከቱ። መመረጥ እንደዚህ ነው። በተመረጡበት መገኘት። ቅዱስ እስጢፋኖስ በሃይማኖቱ ጸና። ቅዱስ እስጢፋኖስ በአገልግሎቱ ጸና። ከማዕድ ማስተናገድ አልፎ ለወንጌል አገልግሎት በቃ። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ። የትምህርታችን መሰረታዊ ዓላማ የሚሆነው በሃይማኖታችን ፍጹማን ከሆን በሃይማኖታችን ጽኑዓን ከሆን እግዚአብሔር መንፈስ ቅዱስ አይደለም ምድራዊ ምስጢር ሰማያዊ ምስጢርን እንደሚገልጽልን ማስገንዘብና ማስረዳት ነው። እንግዲህ ንባቡን እያያችሁት ነው። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ ነው ያለ የሐዋርያት ሥራ ምዕራፍ 7 ቁጥር 56 ላይ። ስለዚህ እኛ በሃይማኖታችን የምንጸና ከሆነ እኛ በሃይማኖታችን የምንበረታ ከሆነ እኛ በሃይማኖታችን የምንጎለምስ ከሆነ የጎለመስን ከሆነ እግዚአብሔር አምላክ አይደለም ምድራዊውን ምስጢር ሰማያዊውን ምስጢር ከፍቶ እንደሚያሳየን ማስገንዘብና ማስረዳት ነው። በዚህ ማስመሰል እንጂ መሆን በጠፋበት ዘመን ላይ በዚህ መምሰል እንጂ መኖር በሃይማኖት መኖር በማይታይበት ዘመን ላይ እንገኛለንና እግዚአብሔር አምላክ እውነተኛ አምላኪዎች እውነተኛ የሃይማኖት ሰዎች በእውነት እንድንመላለስ በእውነት እንድንኖር እርሱ እግዚአብሔር ልቦናችንን ይስበርልን። እንግዲህ እነሆ ሰማያት ተከፍቶ ነው ያለ። ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ይህንን ቃል የተናገረው እንግዲህ ዛሬ ዓመታዊ ክብረ በዓሉን የምናስብለት ዛሬ መመረጡን የተመረጠበት ዕለት በማስታወስ ዓመታዊ ክብረ በዓሉ የሚከበረው ቀዳሜ ሰማዕት ሊቀ ዲያቆናት የሆነው ቅዱስ እስጢፋኖስ ነው ይሄን የተናገረው። ይሄንን ቃል ተናግሮታል። እነሆ ሰማያት ተከፍተው የእግዚአብሔር ልጅም በቀኝ ቆሞ እመለከታለሁ አለ። ይሄንን ቃል ተናገረው። መቼ ነው የተናገረው ወደሚለው እንሄዳለን። እንግዲህ በመጀመሪያ ደረጃ እስጢፋኖስ ከሰባቱ ዲያቆናት መካከል አንዱ ነው። ከሰባቱ ከተመረጡት የሐዋርያት ሥራ ምዕራፍ 6 ላይ ስናነብ 7 ወጣቶች ለዲቁና ተመርጠዋል። ይህ የሆነበት ምክንያት ደቀ መዛሙርት በሐዋርያት ትምህርት ሁሉም እየተሳበ መጣ። ሁሉም እውነትን እያወቀ ቤተክርስቲያን እየደመቀች መጣች። ቤተክርስቲያን እየበዛች መጣች። አማኞቹ ቁጥራቸው በዛ፣ ቁጥራቸው አደገ። እውነተኛ አማኞች ቁጥራችን እንዲያድግ እውነተኛ አማኞች እንድንሆን አምላካችን እግዚአብሔር ይርዳን። የሚያስመስለውማ እልፍ አእላፍ ነው። በአሁኑ ዘመን ላይ ማስመሰል ችግር የለም።
የልብ ወለድ ገጸ ባህሪ ይመስል ማስመሰል ይቻላል። ነገር ግን መኖር አቅቶናል። ስለዚህ በእውነት የሚያምኑቱ በሐዋርያት ትምህርት በእውነት የተሰበኩቱ በኢየሱስ ክርስቶስም በእውነት ያመኑቱ በእውነት የሚጋደሉ ስለ እውነት የሚኖሩቱ በዙ ነው የሚለን። ስለ እውነት የሚኖሩቱ በዙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የሚከተሉት ከአሕዛብነት ወደ ክርስትና የመጡ እየተጠመቁ በአብ በወልድ በመንፈስ ቅዱስም እየተጠመቁ ሥጋውንና ደሙን እየበሉ እየጠጡ በአንድ ላይ የሚኖሩቱ በዙ። ቦታም ጠበባቸው። ከቁጥራቸውም የተነሳ በመብል ጊዜ ማስተናገድ አልቻላለ። በዚህም ምክንያት ይላል ከግሪክ መጥተው የነበሩት አይሁድ በኢየሩሳሌም ባሉት አይሁድ ላይ አንጎራጉሩባቸው። ምክንያቱ ምን ይሆን? የማንጎራጉሩ ዛሬ የምናንጎራጉረው በምን ምክንያት ይሆን? ተመልከቱ። ማንጎራጉር አይፈለግም፣ ማጉረምረም አይፈለግም። አጉረመረሙባቸው ይላል። ስነ ምግባር ያለው ስራ ስለጎደለ ነው ያጉረመረሙ። በትክክል ሊያስተናግዷቸው ስላልቻሉ በሚበላም ሆነ በሚጠጣው በየትኛውም ነገር ሊያስተናግዷቸው ትክክለኛ መስተንግዶ በሌለበት ሰዓት አንጎራጎሩ ይላል። በዚህ ሰዓት ሐዋርያት ምን አሉ? እኛ የእግዚአብሔርን ቃል መስበክ ትተን ማዕድ አገልጋዮች መሆን አንችልም አሉ። የእግዚአብሔርን ቃል መስበክ ትተን የምስራች ወንጌሉን ማወጅ ትተን ማዕድ አገልጋዮች አንሆንም አሉ። የእግዚአብሔር ቃል ክብር አለው። የእግዚአብሔር ቃል ያላመኑት እንዲያምኑ ያደርጋል። የእግዚአብሔር ቃል የተሰበረውን ልብ ይጠግናል። የእግዚአብሔር ቃል ጉድለታችንን ይሞላል። የእግዚአብሔር ቃል እንደ ተራራ ከፍ ያለውንና አልሰበርም ያለውን ዝቅ ያደርጋል። የእግዚአብሔር ቃል ሕመማችንን ያክማል። የእግዚአብሔር ቃል መጠራጠርን አስወግዶ በፍጹም እምነት ይሞላል። የእግዚአብሔር ቃል አይደለም ምድራዊ ለሰማያዊ ሕይወት እንድንዘጋጅ ያደርገናል። ስለዚህ የእግዚአብሔር ቃል ሊከበር ይገባል። ሁሉም የእግዚአብሔርን ቃል ሊያውጅ ይገባል። ሁሉም ለእግዚአብሔር ቃል ማወጅ ለአዋጅ ነጋሪነት ሊነሳሳ ይገባል። የራሱን መዳን ብቻ እየፈለገ ሌሎቹ እንዲድኑ የማይተጋ ሰው ይጠየቃል። ለዚህ ነው የእግዚአብሔርን ቃል መስበክ ትተን የእግዚአብሔርን ቃል ማወጅ ትተን ማዕድ አገልጋዮች መሆን አንችልም አሉ። በማዕድ የሚያገለግለው ብዙ ነው። የሚበላው የሚጠጣው ብዙ ነው። የእግዚአብሔርን ቃል የሚያውጀው ግን ጥቂት ነው። እግዚአብሔር አምላክ ለእግዚአብሔር ቃል ቦታ እንድንሰጥ አምላካችን ይርዳል። ስለዚህ ምን አሉ ሐዋርያት? ለማዕድ ማገልገል አልተጠራንም። የተጠራነው ወንጌልን፣ የምስራች ወንጌልን፣ ዓለም የሚድንበትን የሰው ልጅ ሁሉ የዘላለም ሕይወት የሚወርስበትን ወንጌልን ለማወጅ ወንጌልን ለመስበክ የተጠራነው እንጂ ለማዕድ አይደለም። በዚህ አገልግሎት የሚሳተፉ በዚህ ባጉረመረማችሁበት አገልግሎት የሚሳተፉ የሚረዱን የሚያግዙን ከናንተ መካከል ከግሪካውያን መካከል 7 ወጣቶችን ስጡን፣ ለዚህ አገልግሎት እንሾማቸዋለን፣ ለዚህ አገልግሎት እንመርጣቸዋለን አሉ። ተመልከቱ። በዚህ ሰዓት 7 ወጣቶች ተመረጡ። ከነዚያ መካከል አንዱ ማን ነው? ሰማይቱ መንፈስ ቅዱስ ያደረበት ዛሬም ለዘላለምም ሲሰበክ የሚኖረው ትክክለኛው የወንጌል ሰባኪ ማንንም የማይፈራው ስለ እውነት የቆመው ቅዱስ እስጢፋኖስ ነው አንዱ። ሌሎቹ እነ ጵሮኮሮስ ይላል፣ ስማቸውን ራሱ አልያዝናቸው። ተመረጡ ይላል እንጂ ሰሩ የሚል አንዳች አልተገኘም። ተመልከቱ። ትልቁ ነገር መመረጥ አይደለም፣ በተመረጡበት ሰርቶ ውጤታማ መሆን መቻል ነው። ፍሬ ማፍራት ነው። ሁላችንንም መርጦናል። ለሁላችንም ደሙን አፍሷል። ለሁላችንም ስጋውን ቆርሷል። ስንቶቻችን ግን በቆምንበት ዓላማ ጸንተናል? ስንቶቻችን በሃይማኖት ጸንተን እንገኛለን? ስንቶቻችን ፍሬ አፍርተናል? ስንቶቻችን እውነተኛ ክርስቲያኖች ሁነናል? ስንቶቻችን ለአገልግሎት እንተጋለን? ዋናው ይሄ ነው። ሁላችንንም ቤተ ክርስቲያን በ40 እና በ80 ቀን ሁላችንንም ሸልማናለች። ሁላችንንም ስም ሰጥታናለች። ምድራዊ አይደለ ሰማያዊ ስም፣ ከመቃብር በታች የሚቀር ያይደለ በሰማይ የሚኖር ስምን ሰጥታናለች። ገብረ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም እያለች ሸልማናለች።
ግን ስንቶቻችን በአገልግሎት እንጸና ይሆን? ስንቶቻችን በእምነት አብነት እንሆን ይሆን? ተመርጠናል፣ ግን በተመረጥንበት ስንቶቻችን እንጸና ይሆን? መጽናት ነው ዋናው ጉዳይ። በተመረጡበት ፍሬ ማፍራት፣ ዳር መድረስ። መመረጡ አይደለም ተመርጦ አሻፋሪ መሆን ሳይሆን በተመረጡበት ዳር መድረስ ግን ያዋጣል። እነዚያ ስድስቱን አሁን ስማቸውን አናውቃቸው። እኔም ስማቸውን አልሸበደርኩትም። ተመልከቱ። ለምን? ስራ ስላልሰሩ። ተመረጡ ነው እንጂ ስራ ሰሩ የሚል አንዳችን መረጃ የላቸውም። ተመልከቱ። ስለዚህ ስራ ልንሰራ ያስፈልጋል። ከነሱ መካከል ስሙ ገኖ የወጣው የክርስቶስ እውነተኛ ወታደር እውነተኛ አርበኛ የሆነው እስከ ሞት ድረስ የታገለውና ብዙዎችን ነፍሳት በወንጌል መረብ አጥምዶ ለዘላለም ሕይወት ያበቃው ግን ማን ብቻ ነው? ማን ነው? ቅዱስ ማን? አትሰሙ። ማን ያልኳችሁ? ማን ነው? ቅዱስ እስጢፋኖስ ብቻ ነው። ተመልከቱ። መመረጥ እንደዚህ ነው። በተመረጡበት መገኘት። ቅዱስ እስጢፋኖስ በሃይማኖቱ ጸና። ቅዱስ እስጢፋኖስ በአገልግሎቱ ጸና። ከማዕድ ማስተናገድ አልፎ ለወንጌል አገልግሎት በቃ። በእስጢፋኖስም ላይ መንፈስ ቅዱስ አደረበት ይላል። የሚናገረውንም አይሁድ ሲከራከሩት ይቃወሙት ዘንድ አልቻሉም፣ እርሱ መንፈስ ቅዱስ በእርሱ ላይ አድሯልና ይላል። እግዚአብሔር መንፈስ ቅዱስ በእኛ ላይ ካደረ ፍጹማን ስንሆን፣ በሃይማኖታችን ፍጹማን ስንሆን፣ በሃይማኖታችን ጽኑዓን ስንሆን፣ በሃይማኖታችን ስንጎለምስ መንፈስ ቅዱስ በእኛ ላይ ያድራል። ያኔ ማንም በፊታችን ሊቆም አይችልም። የትኛውም አሕዛብ፣ የትኛውም መናፍቅ በፊታችን ሊቆም አይችልም። ምክንያቱም ከእኛ ጋር የሚናገር ማን ነው? መንፈስ ቅዱስ ስለሆነ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 19 ላይ በበጎች እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ ርግብ የዋሆች እንደ እባብ ልባሞች ሁኑ። ምን እንደምትናገሩ አታስቡ። የአባታችሁ መንፈስ በእናንተ ውስጥ ሆኖ ይናገራል፣ በእናንተ ውስጥ ሆኖ ያበረታችኋል፣ በእናንተ ውስጥ ሆኖ ያጸናችኋል ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ እስጢፋኖስ በሃይማኖቱ ስለጸና ስለጎለመሰ ማንም ሊቃወመው አልቻለም። ምክንያቱም መንፈስ ቅዱስ አደረበት። በፍጹማን ላይ መንፈስ ቅዱስ ያድራል። እኛ ስንጸና፣ እኛ ስንበረታ፣ እኛ አንገቴን ለሰይፍ በምንልበት ሰዓት እግዚአብሔር መንፈስ ቅዱስ በእኛ ላይ ያድራል። እርሱ አድሮ ይናገራል። የምንናገረው ከደመና በላይ ይውላል። የምንናገረው ተሰሚነት ያገኛል። የምንናገረው እንደ ማርና እንደ ወተት ይጣፍጣል። ሰዎችን ይማርካል። ያላመኑትን ያሳምናል። የጠነጠነው ልቡና ይሰብራል። ተመልከቱ። ስለዚህ እስጢፋኖስ መንፈስ ቅዱስ ስለበረታ ስለጸና፣ ዓላማውንም በጽኑ ስለወደደው መንፈስ ቅዱስ አደረበት ይላል። ከዚህ በኋላ ከአሕዛብ ጋር ይከራከር ጀመረ። ኢየሱስ እርሱ አምላክ ነው። ኢየሱስ እርሱ ንጉሥ ነው። ኢየሱስ እርሱ የዓለም መድኃኒት ነው። ኢየሱስ እርሱ የተዘጋቸዋን የገነት በር የከፈተ ነው። ኢየሱስ እውነት፣ መንገድ፣ ሕይወት ነው። መድኃኒታችን እሱ ነው እያለ ይሰብክ ጀመረ። ተከራከሩት። እንዴት እንዲህ ትላለህ? መቃወም አልቻሉም። መጻሕፍትን እየዘረዘረ ያስረዳቸው ጀመረ። ስለና አብርሃምን ከከለዳውያን የጠራው፣ ከከላውዲዮን የጠራው፣ ወደ ካራን እንዲሄድ ያደረገው፣ ከካራንም ወደ ከነዓን እንዲጓዝ የረዳው የአባቶቻችሁ አምላክ እግዚአብሔር ነው። ሙሴን የረዳው፣ ከሞት ያዳነው፣ በባህር ከተጣለበት ከሞት ያዳነው እርሱ ነው። አብርሃምን፣ ይስሐቅን፣ ያዕቆብን ሲረዳ የነበረ እሱ ነው። ከያዕቆብ የተገኙ አባቶቹን 12 አባቶችን የረዳቸው ያገዛቸው እርሱ ነው። ሁሉን ያደረገ እርሱ ነው። ስለ ድነት የመጣው ደግሞ መድኃኒት ኢየሱስ ክርስቶስ ነው። አባቶቻችሁ ነቢያትን እንዳሳደዱ ሁሉ እናንተ ደግሞ ለዓለም የሆነውን መድኃኒት ሰቅላችሁ ወግራችሁ ገደላችሁት። እናንተ አመፀኞች፣ እናንተ ልባችሁ የደነደነ እያለ ተቃወማቸው። እውነቱን ነገራቸው። በዚህ ሰዓት ይላሉ ጆሮአቸውን ደፈኑ። ሁላቸውም በህብረት ተባብረው ድንጋይ አነሱ ይላል። ድንጋይ አነሱና ማንን ጨፈጨፉት? እስጢፋኖስን። በላዩ ላይ የድንጋይ ናዳ አወረዱበት። የድንጋይ ናዳ እየወረደበት ግን አሁንም እስጢፋኖስ ምን ነበር? ፍጹም ነበረ። ፍጹም ማለት የጸና፣ እንደ አለት የጸና፣ በምንም ምክንያት የማያሳብብ የጸና ስለነበረ የድንጋይ ናዳ እየወረደለት ሰማይ ተከፍቶ
መድኃኔ ዓለም ኢየሱስ ክርስቶስን በባህሪ አባቱ በአብ ቀኝ ቆሞ ተመለከተው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ናሁ ርኤኢ ሰማየ ረህወ ወኢየሱስ ይነብር በየማነ አብ። እነሆ ሰማይ ተከፍቶ የሰው ልጅም በአብ ቀኝ ቆሞ እመለከታለሁ አለ። በድንጋይ እየተወገረ እኮ ነው የመንፈስ ቅዱስ የወረደለት። በድንጋይ እየተወገረ ሰማያዊ ምስጢር ተከፈተለት። እያየ ነው። ባሳቸው ተናደዱ፣ የድንጋይ ናዳ አወረዱበት። አሁንም ምን ሊሆን እንዲያ ምስጢር እየተገለጠለት አጥፋቸው ብሎ ሊሆን? አጥፋቸው ቢልስ እግዚአብሔር ምን ይለው ይሆን? እኛ በሱ ቦታ ብንሆን ምን እንል ይሆን? የድንጋይ ናዳ በእምነታችን ምክንያት የድንጋይ ናዳ ቢያወርዱብን ሰማያዊ ምስጢር ቢከፈትልን ምንድነው የምንለው? የሚደበድቡንን የሚያሳድዱንን በመብረቅ አጥፋቸው ወይስ ማራቸው? የትኛው ይሆን? በቅዳሴው ላይ በተነበበው ወንጌል እንደሰማችሁት የማቴዎስ ወንጌል ምዕራፍ 5 ከቁጥር 42 ጀምሮ እውነት እውነት እላችኋለሁ ጠላቶቻችሁን ውደዱ ይላል። የሚረግሟችሁን መርቋቸው፣ የሚያሳድዷችሁን ጸልዩላቸው። የሰማይ አባታችሁ ለማንም ሳያደላ ፀሐይንም ጨረቃንም ቀንና ሌሊትንም ክረምትና በጋውንም ለማንም ሳያደላ በእኩል እንደሚሰጥ ሁሉ እናንተም ጠላቶቻችሁን ውደዱ። የሰማያዊ አባታችሁ ልጆች መሆን ከፈለጋችሁ ምን አድርጉ? ጠላቶቻችሁን ውደዱ ተብሎ ተጽፏል። ዝም በሉ ብሏቸው በእነሱ ሕፃናት ጠላቶቻችሁ ምን በሉ? ውደዱ። የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩላቸው ይላል። የሰማያዊ አባታችሁ ልጆች መሆን ከፈለጋችሁ ካዲያኛ የማን ልጆች መሆን እንፈልጋለን? የማን ልጆችን መሆን እንፈልጋለን? የማን ልጆች ነን? የማንን? የእግዚአብሔር ልጆች የሰማያዊ አባታችን ልጆች ነን። ካዲያ ግን የሚቀረናል። እርስ በርሳችን እየተነቋቆርን ነው። አንዱ ሌላውን እየረገመ ነው። እንዲህ አይነት የክርስትና ህይወት የለም። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው ነው ያለ። ይህን ሲናገር ይቆይና ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይለናል። ማፈሪያው ማለት ነው። ፍጹም ማለት ስጋዊ ህይወትን በምንም የማይፈልግ ሰማያዊት ኢየሩሳሌምን የዘላለም ህይወትን የሚወርስ ነው። ለዚህ ነው ቅዱስ እስጢፋኖስ ፍጹም ስለሆነ ነው በድንጋይ እየወገሩት ምን አለ? ጌታ ሆይ አለ፣ አምላኬ ሆይ በእኔ ምክንያት የእነዚህ ሰዎች ነፍስ እንዳትኮነን እለምንሃለሁ፣ ይቅር በላቸው ብሎ እንባውን አፈሰሰላቸው። እነሱ በድንጋይ ይወግሩታል፣ እሱ ይጸልይላቸዋል። እንግዲህ ክርስትና ከተባለ እንደዚህ ነው። የክርስትና መንገድ ከባድ ነው የሚባለውም ለዚህ ነው። ጠላትን መውደድ፣ ጦር ይዞ የሚያሳድደውን፣ ፍላጻ ይዞ የሚያሳድደውን፣ ምላጭ ለመሳብ የሚዝትበትን መውደድ፣ ለሚያሳድደው መጸለይ። እንዲያውም ቅዱስ ጳውሎስ ምን አለ? ለእመ ርህበ ጸርከ አብልዖ ወለእመ ጸማ አስጥዮ ወለእመ ገበርከ ዘንተ አፍሃመ እሳት ታስተጋብ ላዕሌሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ላይ ስትመለከቱ ክፉን በክፉ አታሸንፍ አለ። ማኦለ እኩይ በገቢረ ሰናይ፣ ክፉን በመልካም አሸንፈው። እነሆ ጠላት ቢራብ አብላው፣ ቢጠማ አጠጣው። እንዲህ ካደረግ በላዩ ላይ ፍም እሳትን ታከማቻለህ አለ። ምንድነው ፍም እሳት? የእግዚአብሔር ፍርድ አይተውህም። እግዚአብሔር አምላክ አይጠልህም። እርሱ ይፈርድልሃል፣ እርሱ ይበቀልልሃል ማለት ነው። ስለዚህ ቅዱስ እስጢፋኖስ በላዩ ላይ የድንጋይ ናዳ እየወረደ ምን አለ? አባት ሆይ አምላኬ ሆይ በእኔ የተነሳ እነዚህ ሰዎች እንዳይኮነኑ አደራ ይቅር በላቸው ብሎ ጸለየ። ይህን ጸሎት አደረገና በሰላም ነፍሱን ለእግዚአብሔር ሰጠ ማለት ነው። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ እውነተኛ ክርስቲያኖች እንድንሆን በማስመሰል ብቻ እንዳንኖር ፍጹማን እንሁን። ቀድምም ስጋ ወደሙ እየተቀበልን እያለ ስጋውና ደሙ እየተሰጠ ሐዋርያው ቅዱስ ጳውሎስ የተናገረውን አይታችኋል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል። በሃይማኖታችን ንቁዎች እንሁን። በሃይማኖታችን እንጽና። በሃይማኖታችን እንጎልምስ። ሁልጊዜ ህፃናት አንሁን። ሁልጊዜ ጾም ገዳፊ፣ በሮብም በአርብም በማይጠቅም ቡና ጾም ሲገድፍ ይታያል። በጣም በሚያሳዝን ሁኔታ 60 ግራም በማትሆን ዳቦ ጾም ሲገድፍ ይታያል። እስከ መቼ ነው? በቅጠል ጾም ይገድፋል። ተበልቶ ነው ተጠጥቶ ነው አሁን የጾም ያስገድፋል። ስለዚህ ሁልጊዜ ጾም ሻሪ፣ ሁልጊዜ አመንዛሪ፣ ሁልጊዜ ተራጋሚ፣ ሁልጊዜ ተሳዳቢ፣ ሁልጊዜ ዘረኛ፣ ሁልጊዜ ተከባ፣ ሁልጊዜ ሌላ
ሁል ጊዜ አመፀኛ እስከመቼ ድረስ? ይሄን ነገር እናስወግደው። አምላካችን እሱ እግዚአብሔር ይርዳል። የደነደነውን ልቡናችንን ይስበርልን። እንድንጸና እንድንበረታ ያድርገን። የሰማይቱ በረከት በሁላችንም ላይ ይደርብን።